24 ሰዓት ሲሞላው አንድ ሰው ይደክማል ሰውነቱ። ቢያንስ ውሃ መጠጣት አለበት። 48 ሰዓት ከሞላው ደግሞ ትንሽ የኮንፊውዥን አይምሮ ነገሮችን ያለማጣራት ወይም ደግሞ የመደበላለቅ የሰውነቱ መፍዘዝ ወደ አይምሮም ስለሚመጣ ትንሽ የኮንፊውዥን ስሜት ይኖረዋል። ከ72 ሰዓት በላይ ከሆነ ደግሞ ኦርጋኖቹ በውስጥ ያሉት ዋና ዋናዎቹ ኦርጋኖች እንደ ልብ፣ እንደ ኩላሊት፣ እንደ ጉበት እነዚህ ከውሃ ጋር ከደም መመላለስ ጋር የሚሰሩ ስለሆነ ደም ደግሞ በሰውነት ውስጥ የበለጠ ለመመላለስ የሚረዳው ሰውየው ወይም ሴትዮዋ የምትወስደው ፈሳሽ ካለ፣ ከሌለ ያው የደም ዝውውሩ ይቀንሳል። እነዚህም ኦርጋኖች የሚያገኙትን ነገር ስለማያገኙ አገልግሎታቸውን ለማቆም ይገደዳሉ። ስለዚህ ያለ ውሃ ጥም፣ ያለ ውሃ ሰው ብዙ መቆየት አይችልም ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ። ግን በዚያ በረሃ ውሃ በሌለበት በገዳመ ቆሮንቶስ 40 ቀንና 40 ሌሊት ከጾመ በኋላ ተራበ ነው የሚለው። አሁን መራቡ የስጋ ድካም ስለሆነ ሰይጣንን ጠራው ይላል። መንፈስ ወደ ምድረ በዳ ወሰደውና በሰይጣን ይፈተን ዘንድ አደረገው ይላል። አሁን ሰይጣን ደፍሮ አይደለም ወደ ጌታችን ወደ ኢየሱስ ክርስቶስ የመጣው። ድፍረትም ሞራልም የለው ጨርሶ። እንኳን ጌታችን ኢየሱስ ክርስቶስ ጋር ሰይጣን በድፍረት ሊቀርብ ይቅርና እኛም ስልጣናችንን አልጠቀምበት ብለን ነው እንጂ በሰይጣን ላይ ትልቅ ስልጣን ነው ያለን። ሰይጣንን የመቃወም ሰይጣንን እምቢ የማለት የማባረር ትልቅ ስልጣን የተሰጠው በ40 ቀንና በ80 ቀን የተጠመቅነው ልጅነት ያሳደረብን መንፈስ ቅዱስ ከአጋንንት ቁራኝነት አጋንንት ከሚያመጡት ችግር ሁሉ ለመጠበቅ የምንችልበት ከፍተኛ የሆነ ኃይል ነው፣ ስልጣን ነው። በዚህ የሰው ልጅን ሰይጣን የሚፈትነው ሀሳብ በማምጣት ነው። አሁን አንዳንድ ጊዜ ያላሰባችሁት ነገር በጭንቅላታችሁ ሲመጣ ያ ሀሳብ ከየት ነው የሚመጣው? ከሰይጣን። ሰይጣን ምንም የሚያደርገው ነገር የለም። ወደ ሰው ልጆች ይዞ የሚመጣው ትክክለኛ አይምሮ የሚያስበውን ሀሳብ ያንን ለመበረዝ ወይም ደግሞ አማራጭ አድርጎ ለማቅረብ። ለምሳሌ ለመጾም ስታስቡ ቢርብህስ ቢደክምህስ ስራ እየሰራህ ጾም ይሆናል ለምን የሚለውን የሚያሟግት ሀሳብ ይዞ ይመጣል። ያን ጊዜ ሰው በዚህ ሀሳብ ይፈተናል። ያን ጊዜ በዚህ ሀሳብ ይወድቃል። ሰው ሰይጣንን ተቃውሞት ከእናንተ ይሸሻል ይላል ያዕቆብ 4 ላይ። ቅዱስ ያዕቆብ ሰይጣንን ተቃውሞት ከእናንተ ይሸሻል። አንተ ሰይጣን ወጊድ ነው ያለው ጌታችን ኢየሱስ ክርስቶስ። ማንኛውም ክርስቲያን በዚህ በጌታችን በኢየሱስ ክርስቶስ ቃል ይሄን ተጠቅሞ አንተ ሰይጣን ወጊድ ቢለው ይሄዳል። ሰይጣን ይታዘዛቸዋል። ምክንያቱም ክርስቲያን ትልቅ ኃይልና ትልቅ ጉልበት ነው ያለው በሰይጣን ላይ። አናውቀውም። እኛ ትሪክ እያደረገን እያታለለን እያባበለን ሙዝ ላይ እንደሚቆም እግር እያደረገን ነው ይዞን ጥርግ የሚለው በሀሳብ በፈተና የሚያሳስተን እንጂ ሰይጣን ሁልጊዜ አቅርቦቱ ሀሳብ ብቻ ነው። በሀሳብ ነው የሚሞግተን። ያንን ሀሳብ ማስተናገድ ስንጀምር ነው በፈተና የምንወድቀው።
ያንን ያቀረበውን ሐሳብ ስንቀበልና ፕሮሰስ ማድረግ ስንጀምር ነው ወደ ፈተናና ወደ ችግር ወደ ኃጢአት ውስጥ የምንገባው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ የወንጌል ክፍል የሚያስተምረን በምን አይነት መንገድ መጾም እንዳለብን፣ በምን አይነት መንገድ ሰይጣንን መቃወም እንዳለብን ነው። ከዚህ በኋላ መንፈስ ቅዱስ ኢየሱስን በዲያብሎስ ይፈተን ዘንድ ወደ ምድረ በዳ ወሰደው ይላል። ይሄ የራሱ ፕሮግራም ጌታችን ኢየሱስ ክርስቶስ አቅዶ ያደረገው ነገር ነው እንጂ ሰይጣን እንደሌላው ሰው ጌታን ለመፈተን ይህንን ሐሳብና ፈተና ይዞ የቀረበ ሆኖ አይደለም። ተጠርቶ ነው ሰይጣን። ለአቅርቦተ ሰይጣን ይሉታል አባቶቻችን። የጌታ መድከም፣ የጌታ መራብ እና የተራበ ሰው ሆኖ መታየት ለአቅርቦተ ሰይጣን ነው። ሰይጣንን ለማቅረብ ሰይጣንን ወደሱ እንዲመጣና ያንን የሐሳብ ፈተናውን እንዲያቀርብና በዚህ በሚያቀርበው ፈተና ድል እንዲነሳ፣ ይህንንም ደግሞ የሰው ልጆች አይተው ከዚህ ትምህርት እንዲወስዱ ለማድረግ ነው አይዟችሁ ያለው ጌታችን ኢየሱስ ክርስቶስ። ለዚህ ነው ወደ ምድረ በዳ ወሰደው መንፈስ ጌታችንን። መንፈስ ቅዱስ ወደ ምድረ በዳ ወሰደው በዲያብሎስም ይፈተን ዘንድ ጀመረ ይላል። 40 ቀንና 40 ሌሊትም ከጾመ በኋላ ተራበ። ፈታኝም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ እዘዛለሁ። አሁን የመጀመሪያው ፈተና ሰው ሲርበው፣ እኛም አሁን ከሌሊት ጀምሮ እዚህ ስናገለግል ነው የቆየነው። ብዙ ኤነርጂ አቃጥለናል። ብዙ ኃይል ጠፍቷል። ምክንያቱም ጩኸት አለ፣ ቁመት አለ። በዚህ ያው ማታ የገባው ኤነርጂ በሙሉ ተቃጥሏል። አሁን ሰውነታችን ድካም ስሜት ስላለው እንቅልፍም ጭምር ስላለበት ምግብም ስለሚፈልግ አሁን ከዚህ ወጥተን ወዴት ነው የምንሄደው? ምግብ ወደ ተዘጋጀበት ቦታ። ምክንያቱም የተቃጠለውን ኤነርጂ መተካት ስላለብን፣ ድካም ስላለብን መብላት አለብን። ስለዚህ ያን ሰዓት ተጠቀመበት ሰይጣን። አሁን ጌታ 40 ቀን ጾሟል። በመጾሙ ምክንያት ደግሞ ደክሟል። ስለዚህ በመንፈስም ደግሞ ተጠርቷል፣ ተጋብዟል። የጌታን ድካም አይቶ ይሄንን ሐሳብ አቀረበለት ይላል። አሁን በእንደዚህ እንደ መልአክ መስሎ ወይም ሰይጣን ጥቁር መስሎ ጌታ ተቀምጦ እሱ እየታየ አይደለም። ሁልጊዜ ሰይጣን መንፈስ ነው። ወደ ሰውም የሚመጣው በመንፈስና በሐሳብ እና ይህንን ሐሳብ ይዞ ቀረበ። እርቦሃል፣ አሁን አንተ በእውነት የእግዚአብሔር ልጅ ከሆንክ። እዚህ ላይ ደግሞ ሰይጣን ከልደቱ ጀምሮ እየተምታታበት ነው። እንደ ሰው ተወለደ አይቶታል። ጠጋ ሲል አልቻለም። የቤተልሔም እሳት ሊያቀርበው አልቻለም። ቤተልሔም በመላእክት እሳት ታጥራ ጌታን ለማየት ቢጓጓም እሳቱ ሊያቀርበው ስላልቻለ እዛ ላይ አንድ ነገር ተገንዝቧል። መጻሕፍትን ያውቃል ሰይጣን። ብዙ መጻሕፍትን ስለሱ የተነገረውን በሙሉ ያውቃል። ነቢይ እንደሚወለድ አምላክ እንደሚወለድ ነው እንጂ ከሰው በላይ የሆነ አንድ ታላቅ ኃይል ያለው ሰው እንደሚወለድ ይሄንን ከመጻሕፍት ባገኘው ዕውቀቱ ጠብቋል። እሱ ይሆን እንዴ ያ የተወለደው ብሎ ወደ ቤተልሔም ሄዷል። ግን ያንን አርቆበታል። እግዚአብሔር ይሄንን ምስጢር ሰውሮበታል። ጨርሶ ወደ ቤተልሔም ተጠግቶ ሕፃኑን እንዳያይ በእሳት ወላፈን እየጠበሰ አላቀረበውም። ስለዚህ ሊያውቅ አልቻለም ስለ ጌታ ስለ ኢየሱስ ክርስቶስ።
እንዲሁ እንደተምታታበት ሊኖረው አሁን ተጋብዞ ነው የመጣው። ስለዚህ ይሄንን ድንጋይ ዳቦ አድርግና እንብላ አለ። ለምን? የእግዚአብሔር ልጅ ከሆንክ ነቢያት ተናግረዋል። ይሄንን በመጽሐፍ አውቋል፣ ሰምቷል። ስለዚህ እግዚአብሔር ልጅ እንደሆነ በርቀት ሰምቷል እንጂ ያየው ያረጋገጠው ነገር የለም። ያረጋገጠው ነገር ቢኖር መቅረብ አለመቻሉ፣ እንደ ሰው ልጅ ቀርቦ ሊፈትነው አለመቻሉ ትልቅ ችግር ሆኖበታል። ደግሞ ደክሞ ተርቦ ጥውልግ ብሎ ሲያየው ደግሞ ይሄ ነገር ሰው ነው እንዴ ብሎ ደግሞ ወደ ሰውነት አቅርቦ በሰውነቱ እያሰበ ሰው ነው እያለ አይን ለአይምሮ እንዲነግረው ያደርግ ነበር ይላል። ግን ሰው ደግሞ ሆኖ ከሰው በላይ የሆነ ነገር ነው የሚሰራው፣ መለኮታዊ ነገር ነው የሚያደርገው እና እንደተምታታበት ነው የጌታችን ኢየሱስ ክርስቶስ ነገር። ስለዚህ ከሆንክ ያለው አሁን እዚህ ላይ ተጠራጥሮ ነው፣ ተጠራጣሪ ነው። ሰይጣን በባህሪው ተጠራጣሪ ነው፣ አጠራጣሪ ነው። ፈተናዎቹን ሁል ጊዜ የሚያመጣው ለክርስቲያኖችም ቢሆን በጥርጥር ነው። በምንም ነገር ላይ ጽኑ ሀሳብ ጽኑ አቋም ይዘው እንዳይቆሙ የሚያደርጋቸው ሰይጣን የጥርጥር ሀሳብን በማምጣት ነው እና ፈታኙም ወደ ኢየሱስ ቀርቦ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እዘዝና ዳቦ እንዲሆኑ አንተም ብላ ለእኔም ስጠኛል። እንደዚህ ነው ሰይጣን አሁን አዝኖ የራበን መስሎ ስለ ራበን ደግሞ ብንበላ ጉልበት እንደምናገኝ፣ ብንበላ ጤና እንደምንሆን፣ ብንበላ በቃ የተሻለ ቁመና ላይ እንደምንደርስ ይሄንን ነው የሚመክረን ሁልጊዜ። ከጌታ ያገኘው ፈተና ለጌታ ያቀረበውን ፈተና ለእኛም ሁልጊዜ በዚህ በሆድ ይፈትናል። አሁን ለመጾም ብዙ ሰው የሚቸገረው ጨጓራዬን ይላል። ገና ሲነጋ በቃ ጨጓራው የሚገለባበት ይመስለዋል። ስለዚህ አልችልም፣ በቃ አይኑ ጭልም ይላል። ቡና ካልጠጣው ቀኑን ሙሉ መዋል አልችልም ይላል። ለአይምሮ ይህንን ስለነገረው፣ ሰውነቱን በቡና ስላለማመደው፣ ሰውነቱን ጠዋት በመነሳት በቁርስ ስላለማመደው ቁርሱን ዘሎ ሰዓታት ቆጥሮ ለመጾም ከባድ የሆነበት አድርጎ ሰይጣን ስለሚያሳየው ብዙ ሰው በጾም የሚሰናክለው ለመጾም የሚቸግረው ከዚህ አንጻር ነው እንጂ አሁን ሰይጣንን ተቃውሙት ከእናንተ ይሸሻል የሚለውን ቃል ብንመለስበትና ብናየው አንተ ሰይጣን ወጊድ ብንለው ረሃቡም ራሱ ይጠፋል። እርግጠኛ ነኝ ትንፋሽ ያጠራችሁበት ትንፋሽ ያጠራችሁ ረሃብ ብትገስጹት በስመ እግዚአብሔር ሰይጣን ሂድ ብትሉት ቀጥ ነው የሚለው። አንጀታችሁ በትክክለኛው ቦታ ላይ ተጣጥፈው ይቀመጣል፣ መገለባበጡን ትቶ ማለት። ስለዚህ ክርስቲያናዊ ስልጣናችሁን ተጠቀሙበት። ክርስቲያኖች ምንም አይነት የውሃ ጥምም በጾማችሁ ጊዜ ረሃብም የቡና ሱስ ያለባችሁም የቡናን ነገር ይዞላችሁ ነው የሚመጣው ከነሽታው ማለት ነው። በምናም እንዲህ ያለ ፈተና ሲገጥማችሁ ሁልጊዜ በሆድ የሚመጣ ፈተና በጌታችን በኢየሱስ ክርስቶስ ፈተና ድል እንደተነሳ ሰይጣን እኛም ድል እንነሳዋለን። ጌታችን ምን አለው? ኢየሱስም በመጻሕፍት ይቅርታ ሰው ከእግዚአብሔር አፍ በሚወጣ ቃል እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው። አሁን መጽሐፍ ጠቀሰበት። እሱ እንደው ምግብ ብላ ብሎ ድንጋይ ዳቦ አድርግ ብላ ብሎ ድንጋይ ሰብስቦ በአካባቢ የሚታዩ እንደ ሙልሙል የመሳሰሉ ብዙ ድንጋዮች ነበሩ በዛ በተራራው ላይ። ስለዚህ ሀሳቡን እነዛን ድንጋዮች ዳቦ ቢያደርጋቸው ሊበሉ የሚችሉ ረሃብ ሊያጠፉ የሚችሉ አድርጎ ነው ያቀረበለት። እና ምን ብሎ መለሰ ጌታ ይህን ሀሳብ ሲያመጣበት? የሰው ልጅ በእግዚአብሔር ቃል እንጂ
በእንጀራ ብቻ አይኖርም ተብሎ ተጽፏል። ይሄ እንግዲህ ድል የምንነሳበት አንዱ መንገድ ነው ማለት ነው። ይሄ የአፒታይት ጉዳይ፣ የረሃብ ጉዳይ፣ የጥም ጉዳይ፣ የሱስ ጉዳይ እንዲህ ያለ ነገር ሲያስቸግረን ይሄንን ነው መናገር ያለብን። መጾም እንዳለብን ለአይምሯችን መንገርና ማሳመን ነው ያለብን። ይሄንን የሚያመጣው ሰይጣን ስለሆነ በጌታ መልስ ይሄንን በምግብ የሚመጣብንን ፈተና ልንመልሰው ይገባል። ቀጥሎም ይላል ሁለተኛው ፈተና ዲያብሎስ ኢየሱስን ወደ ቅድስት ከተማ በመውሰድ ከቤተ መቅደሱ አናት ላይ አውጥቶ የእግዚአብሔር ልጅ ከሆንክ ራስህን ወደ መሬት ወርውር አለው ይላል። አሁን ሰይጣን ፈተና የያዘው ይሄ ሰው እግዚአብሔር ነው ወይስ ሰው ነው? እግዚአብሔር ከሆነ በምንም አይነት ሁኔታ ውስጥ ቢሆን ምንም አይነት ችግር ቢገጥመው መወጣት ይችላል። ስለዚህ ከዚህ ከቤተ መቅደስ ጫፍ ላይ አሁን የሚወረወር ሰው አጥንቱም እንኳን አይገኝም ከርቀቱ የተነሳ። ከዛ ላይ ወድቆ የሚተርፍ ስጋ ለባሽ ፍጥረት የለም። ግን ሰይጣን እውነት አንተ የእግዚአብሔር ልጅ ከሆንክ ራስህን ከዚህ ወርውር አለው። ከቤተ መቅደሱ ትልቁ ፎቅ ላይ ከፎቁ ላይ ወደ ምድር ወርውር አለው። መላእክቱ እንዳትሰናከል፣ እንዳትቀጠቀጥ፣ እንዳትሰባበር፣ እንዳትሞት ይጠብቀዋል። አሁን እንግዲህ አዛኝ መስሎ ነው ይሄንን ያህል። አሁን አንዳንዴ እኛም ፈጣሪያችንን በጣም የምንፈታተንበት ጊዜ አለ። እግዚአብሔር ብዙ ነገር እንደሚያደርግ እያወቅን እግዚአብሔርን የምንፈትንበት ጊዜ አለ። እግዚአብሔር የሚፈተን አምላክ አይደለም። ቅዱስ ያዕቆብ ሰው በገዛ ሐሳቡ እና ምኞቱ እየታለለ እየተሳበ ይፈተናል እንጂ እግዚአብሔር ማንንም የሰው ልጅ አይፈትንም ይላል። ሰው ግን እግዚአብሔርን ይፈትናል። ስለዚህ ራስን ወርውር አለው ጌታችን ኢየሱስ ክርስቶስ። ምን ብሎ መለሰለት? እንዲሁም በመጻሕፍት ጌታ አምላክህን አትፈታተነው ተብሎ ተጽፏል ይላል። ጌታ አምላክህን አትፈታተነው ተብሎ በመጽሐፍ ተጽፏል አለ። ሁለተኛም ድል አደረገው። ስለዚህ ሰይጣን የመጣው ሰይጣን እንዴት የሰው ልጆች እንደሚፈትን በተግባር ለሰው ልጆች ለማስተማር ነው እንጂ ጌታ ራሱ የሚፈተን ሆኖ አይደለም። በስጋው ቢራብ የተራበው ስጋ ደግሞ መለኮት የተዋሃደው በተዋህዶ የከበረ አምላክም ሩቅ ብእሲ ያለ ተራ ሰው አይደለም። ስለዚህ ጌታ አምላክህን አትፈታተነው ተብሎ በመጽሐፍ ተጽፏል አለ። ዛሬ ግን ሰይጣን በብዙ መንገድ ይፈትነናል። ይሄ ሁሉ መከራ ሲደርስብኝ፣ ይሄ ሁሉ መከራ ሲደርስብሽ የት አለ አምላክ የምትይው እግዚአብሔር? የት አለ ፈጣሪ የምትለው አምላክ የምትለው? ይሄ ሁሉ መከራ ሲወርድብህ አምላክ ምን ነው የማያድንህ የሚል ሀሳብ በአይምሮ ያመጣብሃል። ሁልጊዜ ፈጣሪ እንድትፈታተነው፣ ፈጣሪ እንድትጠራጠረው፣ እግዚአብሔር እንደተወን መከራው ሊጨርሰን ሊውጠን ሊያጠፋን እንደመጣ እግዚአብሔር በዛ ቦታ ላይ ደግሞ ሊያድነን እንደማይመጣ አድርገው ያሳስበናል ሰይጣን። ይሄ ፈተና በምንም ጭንቀት ውስጥ ብትሆኑ፣ በምንም መከራ ውስጥ ብትሆኑ ከምስጋና በቀር አታማሩ። አምላኩን ጥሎ እንዳይሄድ ብዙ ሰው ይሄዳል።
ኤግዚት ያደርጋል። ቤተክርስቲያን እየመጡ ወደ ጠንቋይ ቤት የሚሄዱ አሉ፣ ቃልቻ ቤት የሚሄዱ አሉ። የእግዚአብሔርን ኃይል ተፈታትነው የእግዚአብሔርን ኃይል ተጠራጥረው ወደ ሌላ አማልክት የሚሄዱ አሉ። የሉም ወገኖች፣ የለንም ልበል እንጂ አለን። ስለዚህ እግዚአብሔር በማናቸውም ሰዓት በምንፈልገው ሰዓት አብሮናል። ይሄ የመጽሐፍ ቅዱስ ክፍል የሚያስተምረን ፈጣሪን አምላክህን አትፈታተኑ እና ይሄ እግዚአብሔርን መፈታተን ነው። ሰይጣን እንዲህ እያደረገ ነው ከእግዚአብሔር መንገድ የሚያርቅን። ሶስተኛው እና የመጨረሻው የተፈተነው ጌታችን ኢየሱስ ክርስቶስ እንግዲህ ከዛ ተራራ ላይ ሆኖ የኢየሩሳሌም ከተማ በደንብ ይታያል። ጋሽ ዳኜ የኢየሩሳሌም ከተማ ላይ የሚያሳየውን ተራራ አይታችሁታል? ይሄንን ገዳመ ቆሮንቶስ ሄዳችኋል? ኢየሩሳሌም ባለፈው ሄደው ስለነበር ነው። ስለዚህ ከተራራው ላይ ከተማ በደንብ ትታያለች። ከዚያ ተራራ ላይ አቁሞ ከተማውን በሙሉ አሳየ። ብልጭልጭ የምትል የምታምር መልካም የሆነች የኢየሩሳሌም ከተማ ይኸውልህ፣ ከተማ እኔም ምገዛት ናት። እውነት ነው። አይሁድ እንግዲህ ያው በጌታ ላይ በቅናት የተነሱ ስለሆነ እነሱ እንደፈለገ እያሽከረከረ በአመፅ አስነስቷል። በውስጡ ያሉትንም ሰዎች ደግሞ ያው በጌታ ላይ በአምልኮ እንዳይቆሙ አድርጓቸዋልና ይሄ የኔ ግዛት ነው። ይሄን ከተማ እንዴት እንደሚያምር ለኔ ብትሰግድልኝ፣ ለኔ ብትወድቅና ለኔ ብትንበረከክ ይህችን ከተማ እሰጥሃለሁ። ያን ጊዜ አሁን ምኑ ጋር ደረሰ? አንድ ሰው የአየር ክልል አለው አይደለም? እስካልነካሁ ድረስ ብሎ መጥቶ አይናችሁን እንዲህ እስካልነካሁ ድረስ ምንም ልታደርገኝ አትችልም ሊል ይችላል። አጠገባችሁ መጥቶ የአየር ክልል አለው አይደል? አንድ ሰው ባውንደሪ አለ። ባውንደሪውን አለፈ ሰይጣን። አሁን የአምላክነት ምኞት አድሮበት ያ በመላእክት ዓለም ቀደም ሲል የታፈጥሯቸው በተሰወረ ጊዜ እኔ ነኝ ፈጣሪያችሁ ብሎ በድፍረትና በትዕቢት የቆመው ሰይጣን ያ ትዕቢቱ ተመልሶ መጣበትና ለዚህ ለእኔ ብትሰግድልኝ ደካማ ሰው ሆኖ አይቶታላ፣ ተርቦ አይቶታላ፣ ሰው መሰለውና ሊፈትነው ለእኔ ወድቀህ ብትገዛልኝ ይህንን ከተማ እሰጥሃለሁ አለው። ያን ጊዜ አንተ ሰይጣን ከኔ ወግድ አለው ይላል። የመጨረሻ ውሳኔ የተሰጠው ሰይጣን ከዛ አካባቢ እንዲጠፋ። አያችሁ፣ ይሄ ስልጣን ዛሬ አለ። ቅድም ያልኳቸው ይሄንን ነው። ሰይጣንን ብትቃወሙት ከእናንተ ይሸሻል ተብለን